የፋኖ ኃይሎች እርስ በርስ እየተጋጩ ነው ያሉትና እሱን በሚመለከት የተወሰነ ሐሳብ እንቀያየራለን። ትንሽ በደንብ አድርገን ብናይ እወዳለሁ ይሄንን ጉዳይ። አንድ ከፍ ያለው ደስዬ የሚባል የፋኖ መሪ አይ ቲንክ ካነበብኩትኝ አንጻር ስለሱ ከተጻፉት ማለት ነው ከፍ ያለ የፋኖ ስብስቦችን የሚመራ አካል ነበር። በትግራይ ጦርነት ጭምር ሁሉ ከመንግስት ጎን ሆኖ ተሰልፎ እንደነበርና ከዛ ጊዜ ጀምሮ በፋኖ እንቅስቃሴ ውስጥ የነበረ ሰው ነበር፣ መሪ ነበረ። እሱ ለሽምግልና ብለው ጠርተውት አዘናግተው ገደሉት የሚባል ነገር ሰምቻለሁ። እንደዛ አይነት መግለጫ ሌሎች የፋኖ አደረጃጆችም ሰጥተው አይቻለሁ። አንድም እስክንድርም ስለሱ ያወራው ነገር አለ። እሱን ላሰማችሁና ከዛ በኋላ እንነጋገርበታለን። አውራሪ አርበኛ ከፍ ያለው ደሴ በዓላማ ቢሶች ከጀርባው ተወግቶ በመሰዋቱ የተሰማኝን መሪር ሐዘን መግለጽ እወዳለሁ። ላለፉት 9 ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይንም አማራጭ ሐሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ሕዝብ አንድያ የሆነውን ድርጅታችንን ለማፍረስ እንቁ መሪዎቻችንን ለታጋዮቻችንን ለመምታት ጣታ ስበዋል። በሚያሳፍር መልኩ ደግሞ ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸውም ባሻገር ከጽንፈኞቹ ተልኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙት የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ሕዝብ ልብ እንዲልልን እንወዳለን። የአማራው የህልውና ትግል ያጣው አይተኬ ጀግና አርበኛ ከፍ ያለው ደሴ በታሪክ ማህደር ስሙን በወርቅ ቀለም የጻፈ በመሆኑ በትግል ፍሬዎቹና በህዝቡ ህሊና ሕያው ሆኖ ይኖራል። አደራ ጥሎብን ስላለፈም ትግሉ ተጠናክሮ ይቀጥላል። ታጋይ ይሞታል እንጂ ትግል አይሞትም። ክብር ለሰማዕቶቻችን። ድል ለአማራ ፋኖና ለድርጅቱ አፋሕድ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አመሰግናለሁ። እስክንድር ነጋ ከትግል ሜዳ። መልካም እንደሰማችሁት ነው። የአፋሕድ ከፍተኛ አመራር ነው በምክትል ደረጃ እና እነ እስክንድርም ጉዳዩን በአንድ በኩል አፋሕድን የማፍረስ የማጥፋት ጉዳይ አድርገው ይወስዱታል። በሌላ በኩል ከአማራ ጽንፈኛ ጠላቶች ከሚሏቸው የተቀበሉትን ተልዕኮ ከማስፈጸም ጋር አያይዘው ያዩታል። በሁለቱም በኩል ቢታይ ችግር ያለው አልመሰለኝም። እንደዛም ነው መታየትም ያለበት ብዬ የማምነው። እንግዲህ ማለት ለተመሳሳይ ነው ኮዛቸው፣ ለአማራ ህዝብ ነው የሚዋጉት። ልዩነት አላቸው፣ ነገር ግን እስከ መገዳደል ድረስ ያደርሳሉ። ማለት ፋኖም ጠላትህ ሆኖ መከላከያም ጠላትህ ሆኖ የአማራ ክልል ሚሊሻም አድማ በታኝም ጠላትህ ሆኖ ለአማራ ህዝብ ህልውና ታገላለሁ ይቻላል እንዴ? እንዴት ይቻላል? የአማራ ህዝብ የህልውና ችግር አለበት። ያ ህልውናው ችግር መፈታት አለበት ብለህ ቀላል ስብስብ እኮ አይደለም እኮ አፋሕድ። ወሎም ላይ ጎንደርም ላይ ሸዋም ላይ ጎጃምም ላይ አደረጃጀቶች አሉ። አንተ የያዝከውን ተመሳሳይ ኮዝ ያዙ። ከአንተ ጋር መጠነኛ ልዩነት ኖሯቸው ከአንተ የተለዩ እነሱም ጠላትህ ሆነው የአማራ ክልል አመራርና በስሩ ያሉ የጸጥታ አካላት ሁሉ ጠላትህ ሆነው ከፌዴራል መንግስት የመጣውም መከላከያ ጠላትህ ሆነው የህልውና ትግል ላይ ነኝ ማለት የሚቻል አይመስልም። ማለት የአማራን ህዝብ የህልውና ስጋት ለመቅረፍ ነው የታገልኩ ያለሁት ማለት አይቻልም። ባይሆን ይሄ የህልውና የሚለው ነገር
ሽፋን መሆኑን አሁን እየተወሰዱ ያሉ እርምጃዎች ያሳያሉ። እነዚህ ከአፋሕድ ውጪ ያሉ የፋኖ አደረጃጀቶች እውነት ለመናገር በብዙ ነገር የሚከሰሱት እነሱ ናቸው። የአፋሕድ መግለጫ እና ስለ አፋሕድ የምንሰማው በእነዚህ ሰዎች ወይም በእነዚህ አደረጃጀቶች ሲጠቃ ብቻ ሌላ ነገር አንሰማም። ባይሆን ቅርብ ጊዜ ሸዋ ላይ እነዚህኑ አደረጃጀቶች የሚቃወም አይነት ሰልፍ አድርገው አይቻለሁ። ሁለተኛ ጊዜ ነው ሰልፍ ሲያደርጉ ሳይ። አንድም የፋኖ አደረጃጀት እንደዚህ አይነት ነገሮችን ሲያደርግ አልታየም። ሸዋ ላይ ያለ የፋኖ አደረጃጀት መንግስትን የሚቃወም እንደገና ከአፋሕድ ውጭ ያሉ የፋኖ አደረጃጀቶች ያልተገባ ግንኙነት ፈጥረዋል ብለው እነሱን የሚቃወም ሰልፍ ሲያደርጉ ግን አይቻልም። ህዝብ ወጥቶ እየታገሉ ብቻ ሳይሆን ነፃ ያወጡትን ቀጠና እያስተዳደሩ ጭምር እንደሆነ ማየት ይቻላል። ሸዋ ላይ የነ መከታው ማለት ነው፣ የነ መከታው የፋኖ አደረጃጀት። ሌሎቹ በዚህ ደረጃ አይደሉም፣ ግን ሚዲያ ላይ በጣም ጮኸው የሚሰሙት ሌሎቹ ናቸው። ህልውና ነው ትግላችን ምናምን የሚሉት እና አፋሕድንም ማጥፋት አለብን ያሉት የነ ዘመነ ካሴው ውስጥ ያሉ ቡድኖች አሁን ላይ ዘመቻ ለአንድነት የዘመቻ ለአንድነት ውጤቱ አሁን የተፈጠረው የራስን ጓድ ይሄ የህልውና ትግል ላይ ሳይሆን የስልጣን ትግል ላይ ያሉ አካላቶች የሚያደርጉት ነው። እና እኔ ቆይቻለሁ የህልውና ትግል ላይ ሲሆን እሱን ለሽፋን እንደሚያቀርቡት ዋነኛው ፍላጎታቸው ስልጣን እንደሆነ ራሳቸውም ተናግረዋል። እውነት ለማለት ጥሩ ገማቻ ያደርጋል። እነ ዘመነ ካሴ አንዱ በጣም ደስ ከሚለኝ ነገራቸው ውስጥ እኛ ፖለቲከኞችንን ወታደር ብቻ አይደለንም፣ ፋኖች ብቻ አይደለንም፣ ፖለቲከኞችንን ትግላችንም ለስልጣን ጭምር ነው። እንደውም በህልውና ትግልና በስልጣን ትግል መካከል ያለው ልዩነት የክርን ያህል እንኳን የቀጠነ አይደለም። ኦልሞስት አንድ ነው ልዩነት ያለው። ምን ማለቱ ነው? የህልውና ስጋትን የምትቀርፈው ፓወር ስትይዝ ነው። የህልውና ችግር አለብኝ ካልክ ያን የምትቀርፈው አንተ ፓወር ስትይዝ ነው። አለመተማመን ባለበት አይነት መልኩ ፓወር ካልያዝክ በስተቀር ስልጣን ካልያዝክ በስተቀር የህልውና ችግርን አትፈታም። ምክንያቱም አለመተማመን አለ፣ ያኛው አካል ይፈታልኛል ብለህ አታስብም። ቅራኔ ያለ፣ ግጭት አለ። የአካል ፓወር ይዞ አንተ ፓወር ሳትይዝ ከህልውና ስጋት ልትላቀቅ አትችልም ነው ትርጉሙ። ያስኬዳል። ግን ዞሮ ትግላቸው ለስልጣን ነው እና ስልጣኑን በኤኒ ሚንስ እጃችን ላይ መግባት አለበት። በኤኒ ሚንስ በየትኛውም መንገድ ማለት የምንጠብቀው መርህ የለም፣ የምንከተለው አቅጣጫ የለም፣ ተገማች አይደለንም። በዚህ ሂደት ውስጥ ወደፊት ስንመጣ ትግሉ ይዞልን የሚመጣቸው እያንዳንዱን እድሎች ሁሉ ተጠቅመን ምን መሆን አለበት? ፓወር መያዝ አለብን። ትግሉ ይዞልን የሚመጡ እያንዳንዱ እድሎችን ኢቨን ከብልጽግናም ጋር እኮ እንሰራለን እኮ ነው። ብልጽግናን ለማፍረስ የሚጠቅም ከሆነ እንሰራለን። የሚመጣው እድል በሙሉ ከአማራ ህዝብ ፍላጎትና ጥቅም አንጻር ሳይታይ ያን እድል መያዝ ለስልጣን ከመቃረብ አኳያ ወደ ስልጣን የሚያመጣን ከሆነ ዋናው ማየት ያለበት እሱ ነው። እሱን ይዘን ስልጣን እንይዝና ስልጣን ስንይዝ እናስተካክለዋለን ሁሉንም ነገር። በዚህ ሂደት የአማራ ህዝብ ጠላት ናቸው የሚባሉ አካላቶች እንኳን ከኛ ጋር ለመሰለፍ ከፈለጉ እንቀላቀላቸዋለን። በዚህ ሂደት ወደ ስልጣን ሊያመጣን የሚችል ኃይል ከጎናችን እንዲሰለፍ፣ ወደ ስልጣን ሊያመጣን የሚችል ነገር እጃችን ውስጥ እንዲገባ መሸጥ ያለብን ከአማራ ፍላጎትና ጥቅም ጋር የተያያዘ ነገር እንኳን ካለ መሸጥ አለብን። ሽጠን ወደ ፓወር የሚያቀርበንን ነገር ይዘን ፓወር ከያዝን በኋላ የሸጠነውን ነገር መግለጽን እንቀበላለን አይነት ነገር ነው። ሁሉም ነገር ከህዝቡ ጋር በተያያዘ ያለው ነገር በሙሉ የሚታሰበው እና የሚካካሰው ከስልጣን በኋላ። እስከ ስልጣን ግን ምንም የህዝቡ ፍላጎት ጥቅም እንዲህ አይነት ነገር አይታይም። ዋናው መለኪያ አንድና አንድ ነው። ስልጣኑ ጋር መድረስ እንችላለን ወይስ አንችልም? በትግል ሂደት ያ ትግል ያመጣልን ነገር በሙሉ መያዝ አለብን። ስለዚህ የሚሰጡት የአማራ ህዝብ ፍላጎትና ጥቅም አለ፣ የሚገናኙት ማንኛውም የሆነ አካል አለ፣ የሚፈጽሙት ነውር ወንጀል ይኖራል። በዚህ አይነት አስተሳሰብ ትግል ስታደርግ የሚመጣበት ትችት ብዙ ነው።
እንዴት አረ ይሄ ነውር ነው፣ ከአማራ ህዝብ ስነ ምግባር ጋር አይሄድም፣ ይሄማ ወንጀል ነው፣ ይሄማ የአማራን ህዝብ ፍላጎትና ጥቅም ማሳጣት ነው፣ ይሄማ የአማራን ህዝብ እንደገና ሌላ አይነት የህልውና አደጋ ውስጥ መክተት ነው የሚባሉ ነገሮች ይመጣሉ። ብዙ ትችት ነው የሚመጣው። ይሄንን ትችት አስቀድሞ ሊከላከል የሚችል ነገር ማዘጋጀት ያስፈልጋል። ለዚህ ሁሉ መልስ መስጠት አይቻልም። ደግሞ ተጨባጭ ማሳያ ይኖራል። ለምሳሌ ሀገር ሽማግሌዎችን አንበርክከ ምናምን ትረሸናለህ፣ መምህራን ትገላለህ። ለዚህ ምን ማስተባበያ ያሰጣል? ምንም። የፋኖ አመራሮችን ጠብቀህ ትገላለህ። ለዚህ ምን ማስተባበያ ይሰጣል? ምንም። አፋሕድ እስካለ አንድ መሆን አንችልም መፍረስ አለበት ትላለህ። ለምን ስትል ለዚህ መልስ አትሰጥም። ከህወሓትም ጋር ይሁን ከሻዕቢያ ጋር መስራት አለ፣ ከግብፅም ጋር ቢሆን እንሰራለን ትላለህ። እንዴት እነዚህ እኮ ምናምን የሚል ጥያቄ ሲነሳ መልስ መስጠት አትችልም። ስለዚህ ምን ታደርጋለህ? የህልውና ትግል ላይ አየህ። ለምን እንዲያደረግክ ስትባል የህልውና ትግል ላይ ለመምህራን ግድ የህልውና ትግል ላይ ቅንጦት ላይ አይደለሁም። ለምን ከግብፅ ጋር ትገናኛለህ? የህልውና ትግል ላይ ህልውናን ለማዳን ከማን ነው ጋር እሰራለሁ? የህልውና ትግል የህልውና የምትለው የሚመጡ ያሰቧቸውንም ቀድሞ ያላሰቧቸውንም ትችቶችና ተቃውሞችን በሙሉ መመከቻ ጥሩ ጋሻ ሆኖ አይደለም። አንዳንዶች አይቻሉ ምን ሞቶ እኮ ሚሊሻ ነው እንዴ? ይሄ እኮ የህልውና ትግል እኮ ነው፣ የሞተው ቅማንት ነው፣ የህልውና ትግል ውስጥ ነን እንደዚህ ሲሉ አይቻሉ። ለዚህ ጊዜ የለንም፣ የህልውና ትግል ላይ ነው፣ ወደፊት ነው መመልከት ያለበት ሲሉ እና የህልውና ትግል የምትለው ነገር በጣም በጣም መጠቀሚያ እየሆነች ነው። ቀድሞ አስበውበታል። ካላሰቡበትም ሲታሰብ ግን ብዙ አገልግሎት ያለው አጀንዳ ነው። ብዙ ጥቅም አገልግሎት ያለው አጀንዳ ነው። በደንብ ኢፌክቲቭሊ የነ ዘመነ ቡድን የተጠቀመበት ነው ይሄን አጀንዳ። የእነሱ ብቻ አይደለም፣ የሁሉም አጀንዳ ነው በነገራችን ላይ። እስክንድርም እነሱ ግን የህልውና ትግል ውስጥ ነን ይሉና ከነ ህወሓት ጋር ምናምን አንሰራማው እንደሰማችሁት የወልቃይት ራያን እናስመልሳለን በኃይል ከሚል አካል ጋር እየተገናኙ ምናምን ከዛ መሳሪያ እየተቀበሉ ምናምን ይላል። ምን እያለ ነው? ይሄን አናደርግም እያለ ነው። የህልውና ትግል ውስጥም ብንሆን ይህንን የህልውና ትግል የምናካሄደው በሆኑ መርሆች ላይ ቆመን ነው፣ በሆኑ አስተሳሰቦች ላይ ቆመን ነው። የሆኑ ግራውንዶች አሉ። እማንጥሰው ከፍ ያለ የአማራ ሞራል አለ። እማንጥሰው እንዲህ ጥሪ ያደረገን ከአማራ ህዝብ ፍላጎትና ጥቅም ጋር የተያያዙ ጉዳዮች አሉ። እማናልፋቸው ማንደራደርባቸው ከህልውናው ጋር የተያያዙ የአማራ ህዝብ ጥያቄዎች አሉ። እነዚህ የሆነ ታጥረው ነገር ነው የሚሄዱት። እነ ዘመነ ካሴ የህልውና ትግልን እንደፈለጉ ለመሆን የተጠቀሙበት፣ ለመግደል ሁሉ የተጠቀሙበት ነው። አሁን እኔ የዚህ ከፍ ያለው ደሴ ለዳይማንዶን አላውቅም። እንደሚወራው ከሆነ ግን እዛው ያለ የጎንደር አደረጃጀት ዘመነ ጋር የተያያዘ ጉዳይ እንዳልሆነ ሰምቻለሁ። ያው ግን እነሱም ከጀርባ አሉበት ይባላል። ምክንያቱም ከዛኛው ገሏል ከሚባሉ የፋኖ አደረጃጀት ከሚመራው ከአንዱ ጋር ዘመቻ ለአንድነት በሚል የጋራ ፕሮጀክት ላይ ናቸው እና የዛ ቡድን ፍላጎትና ዓላማን የተፈጸመው ነው ያስኬዳል። እና አንዱ የሚያሳየኝ እኔ ይሄ የህልውና ትግል ምን አይነት ጥቅም ላይ እየዋለ እንደሆነ እንደፈለጉ ለመሆን ከእንትና ጋር ለምን ተገናኛሉ? የህልውና ትግል ላይ እና የህልውና ትግል ላይ ለምን አትደራደርም? የህልውና ትግል ላይ ሁሉ መልስ የህልውና ትግል ላይ ምን የሚል እና ምን ያህል አላግባብ እየዋለ እንደሆነ አንድ የሚያሳይ ነው። ሁለተኛው የግድያው ምንም ጥርጥር በሌለው አይነት ሁኔታ እስክንድርም እንዳስቀመጠው አፋሕድን የማዳከም ጉዳይ ነው። አፋሕድ ውስጥ አይ ቲንክ ይብለጥ ይነስ አላውቅም፣ ግን የሆነ ገዘፍ ያለ ሰራዊት ያለውን የፋኖ አደረጃጀት የሚመራ ሰው እንደሆነ ነው የሚሰሩት። አፋሕድን ደግሞ የማዳከም ፍላጎት አለ። አፋሕድ መጥፋት አለበት። አንዱ የዘመቻ ለአንድነት አንዱ ግብ ነው፣ ራሳቸው በግልጽ የተናገሩት እና እሱን ለማዳከም ነው። አፋሕድን ለማጥፋት ነው፣ ለማፍረስ ነው። መፍረስም አለበትም ብለው አውጀዋል። በዘመቻ ለአንድነትም አንዱ ግባቸው እሱ እንደሆነ እና ግብ አፈጻጸሙንም ሲገመግሙ ከዛም አንጻር እንደሚገመግሙት የታወቀ ነው። አፋሕድ ላይ ብዙ ነገሮች አድርገዋል። ማስረሻ ስትይ ኮሎኔል ፋንታሁን ጥቃት ደርሶባቸዋል። እነዚህ አሁን የጠቀሷቸው ሁለቱ የአፋሕድ ውስጥ ያሉ አመራሮች ናቸው። እና አንዱ እዚህ ጋር መጠየቅ ያለብን
ምን አርጓቸው ነው አፋሕድ? የአማራ ፋኖ ህዝባዊ ድርጅት የነ እስክንድር ምን አርጎ ነው? አንድ ሊሆኑ ሞከሩ። ኦኬ ሌሎቹ እንዳሉት ይሁን፣ እነ ዘመነ እንዳሉት ይሁን፣ ተውት፣ እኛ የምናውቀውን እና ብዙ ጊዜ አውራኑን አናውራ፣ በቃ እሺ እነ እስክንድር አንፈልግም አሉና ወጥተው የራሳቸውን ፈጠሩ። የአማራ ፋኖ ህዝባዊ ድርጅት የተስማሙ አካላቶች ይህን ፈጠሩ። ይሄ ያገዳድላል። ይሄ የአማራ ፋኖ ህዝባዊ ድርጅት ካልጠፋ ሞተን እንገኛለን ያስብላል። በቃ ለምንድን ነው ትተውት የራስን መፍጠር የማይቻለው? አንድ ለመሆን ከተፈለገ አፋሕድ ለምንድን ነው እንቅፋት የሚሆን? ይሄው አንድ መሆን እንፈልጋለን የሚሉ አደረጃጀቶች ዘመቻ ለአንድነት የሚል እያደረጉ አይደለም። አንድ እኮ ለመሆን በቃ ራሳቸው ብቻ መወሰን እኮ ነው ያለባቸው። ወይስ እነዚህ አራቱን አደረጃጀቶች እየከፋፈለን ነው ለማለት ነው? አንድ ላይ እኮ እየሰሩ እኮ ነው፣ ዘመቻ ለአንድነት በሚል እየሰሩ ነው ያሉት። በቃ የአፋሕድ ሚና ሊኖር አይችልም፣ አንድነታቸውን ሊያከሽፍ ይችላል። ተውት፣ አፋሕድ መንግስት አይችልም፣ ሌላም አካል አይችልም። በቃ ራሳቸው ነው የሚችሉት። አብረው እየሰሩ ነው፣ ዘመቻ ለአንድነት በሚል አብረው እየሰሩ ነው። እዚህ ድረስ ከመጡ አንድ መሆን የራሳቸው ውሳኔ ነው ስላልወሰኑ እንጂ አንድ መሆን የሚያስችለውን ረጅም ርቀት መጥተዋል። አፋሕድ ላይ ማላከክ፣ ማሳበብ እሱ ካልጠፋ ማለት ለምንድን ነው? ይህም በደንብ መፈተሽ ያስፈልጋል። አንዳንዴ ጠረጥራለሁ እነዚህ በነዘመነ ሳይድ ያሉ የፋኖ አደረጃጀቶች በአብዛኛው ወይም የነዘመነ አንድ አምቢሽን አላቸው እና ከዛ ጋር የተያያዘ ነው ብዬ ነው የምጠረጥረው። አንድ አምቢሽን አላቸው። አብዛኛውን እንቅስቃሴያቸውን ሳይ ምሳሌ አድርገው የሚንቀሳቀሱት ህወሓት ነው። ዘመነ ካሴንም አንዳንዴ የአቶ መለስ አድናቂ ሁሉ ይመስለኝ። ህወሓት ትግራይ ውስጥ ብዙ ድርጅቶች ነበሩ ትጥቅ ትግሉን ሲጀምር እና የተወሰኑ የአንድ አካባቢ ሰዎች ነው የጀመሩት። ትግራይ ውስጥ ታውቃላችሁ የአውራጃዊነት ስሜት አለ። የአንድ አካባቢ ሰዎች ናቸው የጀመሩት። በሂደት ነው ሙሉ ትግራይ የተያዙ እና ሌሎች እንደነ ኢህአፓ፣ ኢዲዩ ምናምን የሚባሉ ድርጅቶች ነበሩ ትግራይ ውስጥ የሚንቀሳቀሱ። የአካባቢው ለጦርነትም ስለሚመች እነዚህን እየዋጠ ነው የመጣው፣ እየበላ ነው የመጣው። እነዚህን በልቶ የትግራይ ህዝብ አንድ አይነት አስተሳሰብ እንዲኖረው አድርጎ ትግራይን ከተቆጣጠረ በኋላ ከሱ ጋር ሊሰሩ የሚችሉ የአማራም የደቡብም የኦሮሚያም እነሱ ውስጥ የነበሩ ሴሎችን ተጠቅመው ፈጥረው ነው ወደ 4 ኪሎ የመጡት። ዘመነ ካሴ ይሄን አይነት ሂደት ነው የሚፈልጉት። ትግራይ ላይ ይሄ እውን መሆን ከቻለ አማራ ክልል ላይ ማድረግ እንችላለን። ከአንድ አካባቢ ጀምረን ያሉትን ኃይሎች በኃይልም ምናልባት በውዴታ ሻሎን በውዴታ እምቢ ያለውን ደግሞ በኃይል ውጠን አማራ ክልል ውስጥ ብቸኛ ኃይል መሆን አለብን። ተወዳዳሪ ሊኖርብን አይገባም። ያን ካደረግን በኋላ እንደ አማራን ስንሆን በጣም ግዙፍ ነው የምንሆነው። ብቸኛ ኃይሎች ከሆንን ግዙፍ ነው የምንሆነው። ምናልባት ያኔ መንግስትም ሊደራደር የሚፈልግ ይሆናል ምናምን፣ እነሱ የራሳቸው ምርጫ ይሆናል። ግዙፍ ስንሆን ትግራይም ላይ ለኛ የሚመቸን፣ ኦሮሚያም ላይ ለኛ የሚመቸን፣ ደቡብም ላይ እንደዚሁ ሌሎች አካባቢዎችም ለኛ የሚመቸንን አካል መፍጠር እንችላለን። ወይም ያሉትን ለኛ እንዲገብሩ ማድረግ እንችላለን። እንደዛ ሆነን 4 ኪሎ መግባት እንችላለን። ይሄን የሆነ አካባቢ ላይ 7 ሰዎች ትግራይ ላይ ጀምረውት እውን ካደረጉት እኛ እንዴት እናንሳለን? እኛ ማድረግ
እንችላለን የሚል አምቢሽን አላቸው። እንግዲህ ይህ አምቢሽን ሆን ይሆናል አይሆንም? የትግራይና የአማራ ክልል ነባራዊ ሁኔታ አንድ ነው አይደለም? እናንተ በደንብ ገምገሙት። ግን እንቅስቃሴያቸው በሙሉ ይሄ አይነት ፍላጎት እንዳላቸው ያሳያል። ንግግሮቻቸውም ይሄን ይጠቁማል። እኛ እኮ በአጭር ጊዜ ነው እዚህ ድረስ የደረስነው። ህወሓት እኮ ይለዋል ምሳሌም ሲያቀርቡ እና እኔ ይሄን እረዳለሁ፣ እኖራለሁ ብዬ አላስብም። ግን በትክክል ገምግመውታል ወይ? በትክክል ገምግመውታል ወይ የሚለው እና ይሄ አፋሕድን የማፍረስ ጉዳይ መጀመሪያ እኮ በስራቸው እንዲሆን ፈልገዋል። ግን አፋሕድ የኛን መሪነት አይቀበልም፣ የኛን ሐሳብ አይቀበልም፣ የኛን አቋም አይቀበልም፣ የኛን መርህ የለሽነት አይከተልም። አፋሕድ ለኛ ፕሮጀክት አይመችም። ለዘመነ ካሴ ለያዙት ፕሮጀክት አይመችም። በሚኑም ኮዙን እኮ ይዟል ልትሉ ትችላላችሁ። ነው እነሱ ጉዳያቸው እሱ አይደለም። የነገርኳችሁ እነሱ በዚህ በህወሓት አይነት አመጣጥ 4 ኪሎ መድረስ ነው ፍላጎት። ይህንንም የሚያሳኩት ቅድም እንዳልኳችሁ በኤኒ ሚንስ ነው። ህወሓትም እንደዛ ነው ያሳካው፣ በኤኒ ሚንስ ነው። እና የኛን ለኛ ፕሮጀክት አይመችም። ስለዚህ አካል ምን መሆን አለበት? መኖር የለበትም። ለምን? ከኖረ ምንድነው የሚሆነው? ተወዳዳሪ ነው የሚሆነው። ደግሞ እየሆነ ነው። ተወዳዳሪ እየሆነ ነው። ለአማራ ህዝብ ሌላ አማራጭ እየሆነው ነው። ይህን መፍቀድ የለብንም። ሳይጠናከር ነገሮች ሳይቀየሩ ቶሎ በእንጭጩ ምን መሆን አለበት? መጥፋት አለበት። የሚወዳደረን ከሆነ አማራ ምርጫ ይኖረዋል። አንድ አይነት አስተሳሰብ ማድረግ ደግሞ የኛ ፕሮጀክት። እንደ አማራ ብሔርተኛ እንዲያስብ ማድረግ አለበት። እንደዛ እንዲያስብ አፋሕድ ምን መሆን አለበት? መጥፋት አለበት። ተወዳዳሪ መሆን በሚያስችለው አይነት መልኩ መቀጠል የለበት። ጊዜ በሰጠነው ቁጥር እየተጠናከረ ሊመጣ ይችላል። ስለዚህ መጥፋት አለበት። አንድ ሁለተኛ ያጋልጠናል ብንተው። ቅድም እንዳልኳችሁ እኛ ብዙ ችግር አለብን። ከማንም ጋር አብረን ለመስራት ዝግጁ ነን። በየትኛውም ጉዳይ ለመደራደር ዝግጁ ነን። ለስልጣን የሚያቀርበን ነገር በልዋጭ ማግኘት የምንችል ከሆነ የትኛውንም ነገር ለመቀየር ለመለወጥ ዝግጁ ነን። ይሄ ነው አካሄዳችን። ይሄ የሚያጋልጥ ድርጅት ስብስብ አማራ ውስጥ መኖር የለበትም። አካሄዳቸው ለትችት ለተቃውሞ የተጋለጠ ስለሆነ ይሄን የሚያጋልጥ አካል መኖር የለበትም። ደግሞ ዘመኑ የሶሻል ሚዲያ ዘመን ነው። መረጃ ቶሎ ቶሎ ነው እንትን። ስለዚህ ገና ስትጨባበጥ ነው ግንኙነት ተጀመረ ተብሎ የሚወራ እና እያንዳንዱ አካል የራሱን ጥግ መያዝ ሚዲያውን መቆጣጠር ያስፈልጋል። እዛ ውስጥ ሆኖ ሊታመን የሚችል በስብስብ በድርጅት ደረጃ ያለ አቃጣሪ መኖር የለበትም። ይሄን መደምሰስ አለብን። ካልሆነማ እኛ ብዙ ስህተት ነው ያለው። መንግስት ቢያወራው አይታመን፣ አፋሕድ ግን ሲያወራው ይታመናል። ሊታመን የሚችል ይሄንን የሚያጋልጥ አካል መኖር የለበትም። ምክንያቱም እኛ ከስህተት አንጸዳም። በኤኒ ሚንስ ስልጣኑን መያዝ ስለምንፈልግ የአማራን ህዝብ በእኛ ላይ ሊያስቆጣ የሚችል ስህተት ልንሰራ እንችላለን። እዛም ድረስ እናደርጋለን። ግን ይሄ ነገር ከወጣ እንኳን ሊታመን የማይችል አካል ያውጣው፣ ወይ በዝምታ ወይ ውሸት ነው በሚል እናስተባብለዋል። ግን ለአማራ ህዝብ የሚታገልና በድርጅት ደረጃ ደግሞ የሆነ ግን ሲሆን መከላከሉ አስቸጋሪ ነው። አሁን ከትግራይ ኃይሎች ጋር አይሰሩም ብሎ መከላከል ይችላል። መንግስትም ይላል፣ እነዚህ እስክንድርም ይላል። እንደዚህ ሲሆን አስቸጋሪ ነው። ስለዚህ ይህን ምን ድርጅት ማክሰም አለበት።
የሚል ነው። ቅድም እንዳልኳችሁ የኛም ፕሮጀክት አይደግፍም፣ ይወዳደረናል፣ እንደገና ያሳጣናል የሚል ማለት ነው። ሌላኛው አፋሕድ መጥፋት ያለበት እንዲጠፋ መፈለግ ያለባቸው የሚፈልጉት በእርግጥ ይሄ እንኳን እንዲጠፋ አይደለም፣ ግን አፋሕድን ሁሉ ጊዜም አጀንዳ የሚያደርጉት እንደ ስኬፕጎት ነው፣ ለውድቀት መሸፈኛ። አሁን የምትሉት ነገር እኮ አልተሳካም፣ ፋኖ ተዳክሟል፣ እንደ ድሮ አይደላችሁ፣ ቅቡልነታችሁ ቀንሷል ምናምን በሉ በብዙ መለኪያዎች ተዳክማችኋል ስትሏቸው አንድ መከራከሪያ ነች የቀረቻችሁ። እሱ ምንድነው? እንዴ መንግስት እኮ እኛን ማጥፋት አልቻለም። እስቲ ፋኖ ተጠናክሯል ለማለት ሌላ ተጨማሪ ምክንያት ነው። እኔ አንድ የፋኖ አደረጃጀት ስለመጠናከሩ ነግራችኋለሁ። የነመከተው ሰልፍ አድርጎ አሳይቶናል። ምን ትላለህ? በቃ የራሱ የተቆጣጠረው ቀጠና አለ እና በሌላኛው በኩል ከአፋሕድ ውጭ ያሉት እና አሁን ከጠቀስኩት ውጭ ያሉት ተጠናክረዋል ለማለት እስቲ አንድ ምክንያት ንገሩ። አንድ ሲሆኑ አልታዩም፣ ቦታ ሲቆጣጠሩ አልታዩም። በቃ መከራከሪያቸው መንግስት በሳምንት አጠፋቸዋለሁ ብሎ ይኋላ አጠፋንም 2 ዓመት ዘለቀ፣ ይሄ ጠንካራ ባንሆን ኖሮን ዘልቀ ነበረ ነው የሚሉ። መዝለቅ የጥንካሬ መለኪያ አይደለም። አንዳንድ ጊዜ መንግስትም እንድትዘልቅ ያደርጋል። አንተ በመኖርህ ክልል ውስጥ እንደፈለገ መሆን የሚችልበት እድል ይፈጠርለታል። የፈለገውን ማድረግ የሚችልበት እድል ይፈጠርለታል። ተጠናክረህ ሳይሆን ተዳክመህ ባለህበት አይነት ሁኔታ እንድትቀጥል አንዳንድ ጊዜ ይተዋሃል መንግስት። መኖርህ አለመጥፋትህ ለጥንካሬህ ምክንያት አይሆንም። ሌላ ማምጣት ያስፈልጋል። ሶስት የለም። ስለዚህ አፋሕድ ምንድነው? ስኬፕጎት ነው። እነዚህ እያሉ አሁን እንደው ብልጽግና እያሏቸው እነሱ እያሉ እንዴት አንድ ነው? እነሱ እያሉ እንዴት እንትን አፋሕድ ነው ለዚህ ሁሉ፣ አፋሕድ ነው ለዚህ ሁሉ። ስኬት ሲርቅ በሆነ አካል ታሳብባል። እና አፋሕድ ላይ ዘመቻውም አንድ ከዚህም አንፃር ይመስለኛል ከራሳቸው ፍላጎት ጋር በተያያዘ። ሁለተኛው እስክንድር እንደሚሉት ከተልእኮም ጋር በተያያዘ በነዘመነ ካሴ በኩል ያሉ የፋኖ አደረጃጀቶች እንዳልኳችሁ ብቸኛ አማራጭ ሆኖ ክልሉን ቢይዙ ይመርጣሉ። ይሄ ቢሆን ከፌደራል መንግስት ጋር ጦርነት ውስጥ መግባት የሚፈልጉ የትግራይ ኃይል አመራሮች ይፈልጋሉ። የትግራይ ኃይል አመራሮች አማራ ክልል ከፌደራል መንግስት ቁጥጥር ውጪ ቢሆን ይጠቀማሉ። በሁለት መልኩ ይጠቀማሉ። አንደኛ ያ አካባቢ ባፈር ዝሆን ይሆናቸዋል። በጦርነት ጊዜ ባፈር ዝሆን ማለት ይሄ ማቀዝቀዣ ማለት ነው። ወይም በቃ የፌደራል መንግስቱን ይቆርጡታል። አማራ ክልል ከማዕከል ወደ እነሱ የሚመጣ ኃይል አይኖርም፣ ወይም ማምጣትን አስቸጋሪ ያደርጋል። ከዚህ አንፃር ከፌደራል ቁጥጥር ውጪ ቢሆን አማራ ክልል ይጠቀማል። ሁለተኛው አማራ ክልል ከፌደራል ቁጥጥር ውጪ ቢሆን የፌደራል መንግስት የመደራደር አቅሙ ያንሳል። ስለዚህ የሚፈልጉትን ደግሞ በድርድር ማስፈጸም የሚችሉበት ብልጫ ይኖራቸዋል። ያኔ የፌደራል መንግስት ሊያስፈልጋቸው ይችላል፣ የትግራይ ኃይሎችን ሊፈልጋቸው ይችላል። አማራ ክልል ላይ ያለው ነገር በጣም ከከበደው ከቁጥጥር ውጪ የሚሆን ከሆነ የነሱን ድጋፍና እገዛ ሊፈልግ ይችላል። ያኔ ይሄን አስፈጽምልን እናግዛለን ብለው የሚፈልጉትን በድርድር ማሳካት የሚችሉበትን እድል ይሰጣቸዋል። ሲፈልጉ በጦርነት ሲፈልጉ በድርድር ፍላጎታቸውን ማሳካት የሚችልበትን እድል ይሰጣቸዋል። አማራ ክልል ከፌደራል ቁጥጥር ውጪ ቢሆን የህወሓትና የነዘመነ ካሴ ቡድን ፍላጎት እዚህ ላይ ይገጥማል። የኤርትራ መንግስት እንደዚሁ የኤርትራ መንግስት አሁን ትግራይን ባፈር ዞን ማድረግ ይፈልጋል። ከዛም በላይ ደግሞ አማራም ክልል ቢጨመርለት አይታል።
አጠቃላይ የፌዴራል መንግስት ውስጥ ላይ ቢዚ ቢሆን አይደለም። እሱም በጦርነት ሲፈልግ ካልሆነ በድርድር በፌዴራል መንግስቱ ላይ ብልጫ ኖሮት በኢትዮጵያ ውስጥ ማሳካት የሚፈልገው ነገር ማሳካት ይችላል። ማሳካት ይችላል። ይሄን ደግሞ ለማድረግ ይሄን ለማሳካት ቅድም እንዳልኩት ማን መኖር የለበትም? አፋሕድ የሚባል አካል መኖር የለበትም። ለምን? ያቃጥራል፣ ይናገራል። ሲናገር ደግሞ ይታመናል። ሲታመን ደግሞ ከህዝብ ይነጠላል። ሲነጠሉ ደግሞ ይሄንንም የራሳቸውን ፍላጎት ማሳካት ይችላሉ። አፋሕድ መኖር የለበትም፣ መጥፋት አለበት። ለዛ ሲባል ዘመቻ የሚከፈትበት ይሄ ነው። ምክንያቱ ግን በዚህ ሂደት ወዴት ይሄዳሉ? ቅድም እንዳልኳችሁ በዘመነ ካሴ ቡድን በኩል ነፃነት አለ። ከማንም ጋር ለመገናኘት ዝግጁ ናቸው። ምንም ነገር ቀይረው ሊያጠናክራቸው የሚችል ነገር ለመቀበል ዝግጁ ናቸው። በአፋሕድ በኩል ራሱን ያጠረ ነው። እንዲህ አይነት ሁለት አካላቶች ሲጋጩ ብዙ ጊዜ የሚያሸንፈው ነፃነት ያለው፣ ምክንያቱም እሱ በህግ አይደለም እንቅስቃሴ አንፕሬዲክተብል ነው የሚወስደው እርምጃ። እንደገና እርምጃ ወስዶ ለህልውናችን ሲባል ይላል። በእነ እስክንድር በኩል ግን ያለው ያመነታ። አሁን የሚወጡትን መግለጫዎች አያለው። የአማራ ህዝብ ወቅልን ወቅልን። ህዝብ ደግሞ ሂደት አያየው። ህዝብ ደግሞ የሚያየው ምኑን ነው? ውጤቱ። ህዝብ ውጤቱን ነው የሚያየው፣ ሂደቱን አያይም። እንዴትም አድርገህ ብቻ ውጤት ሲመጣ ነው የሚያየው። አሁን ከትግራይ ክልል ጋር ለመሳሰል በእነ ዶክተር ደብረጽዮንና በጌታቸው ረዳ በኩል ልዩነት ተፈጠረ። ያ ልዩነት አድጎ አንዱ በማይኖርበት አይነት ሁኔታ ብቻ ነው የምኖረው የሚል አይነት ድምዳሜ ላይ ደረሱ። እነ ዶክተር ደብረጽዮን ጌታቸውን ማንሳት ከባድ አልነበረባቸውም። ነገር ግን እሱን ካነሱ በኋላ የሚመጣባቸውን ነገሮች ግን መቋቋም አይችሉም ማለት የፌዴራል መንግስት። ስለዚህ እሱ እንኳን ከመጣ ብለው ኃይላቸውን ሊያጠናክር የሚችሉ ግንኙነቶችን ፈጠሩ። የኤርትራ መንግስትም ከፋፋዮች ራሳቸውን አጠናክሩ። ጄኖሳይድ ምናምን ይባላል ተወሱ ብለው ምዕራብ ትግራይን ከሚጠይቅ አካል ተወሱ። ዋናው ነገር ውጤቱ ነው ብለው ለእነሱም እንደዚሁ ነው። ዋናው እኛ ሰርቫይቭ ማድረግ አለበት። ዋናው እኛ የሚገባንን ስልጣን ማግኘት አለበት። ሌላው ነገር ከዛ በኋላ የሚደርስ ነው። በኤኒ ሚንስ ግን አቶ ጌታቸው ረዳ መነሳት አለበት። እሱ እያለ ያ ሴፍ አይደለም። ስለዚህ ከማንም ጋር ተገናኝተን እንዲህ ብንባል ሲባል ችግር አለው። ነገ እኮ ነገር ዋናውን ቦታ ስትይዝ ህዝቡ የሚለውን ነገር መቀየር ይቻላል። አብዛኛው ፖለቲከኛ ህዝቡን እንዲህ ነው የሚያየው። በነገራችን ላይ አቶ ጌታቸው ረዳስ ትላንት ያን ሁሉ ስልክ ከርሜ አሁን ከነከሊ ጋር ብሰራ ስለምን ይለኛል? የትግራይ ህዝብ ድጋሚ እርስ በርስ ላጋጨው አልፈልግም ምናምን ብሎ ራሱን ነው ያጠረው። የማይቀረው ጉዳይ ሲመጣ ከመቀሌ የተባረረው አቶ ጌታቸው ረዳ የማይቀረው ነገር ከመጣ በኋላ ቢያንስ ለጊዜው የሚፈልጉትን ነገር ያገኙት እና ዶክተር ደብረጽዮን ናቸው። አቶ ጌታቸው ረዳ የማይፈልገውን ነው ያገኘው። አንዳንድ ጊዜ የማትፈልገውን ነገር ለበጎ ሊሆንልህ ይችላል፣ ለበጎ ነው ልንል ይችላል። አማራ ክልል ውስጥም ተመሳሳይ ነው። እነ ዘመነ ካሴ ቡድን መሳሪያ ያገኛል፣ ትጥቅ ምናምን ያገኛሉ፣ የገንዘብም ድጋፍ ያገኛል። አሁን ከውጭ ብቻ አይደለም የሚደገፍ ድጋፍ ብቻ ዲያስፖራ ብቻ አይደለም። እና እስክንድር የለም ይሄ ካለም የዲያስፖራው ብቻ ከህወሓት ጋር በፍጹም አይሰሩ። ከህወሓት ጋር ካልሰሩ ከኤርትራ መንግስት ጋር አይሰሩ። ከአማራ ኃይሎች ይልቅ የኤርትራ መንግስት አሁን ሁነኛ ወዳጅ ሊሆኑ ፓርትነር ሊሆኑ የሚችሉ የትግራይ ኃይሎች ናቸው። ጂኦግራፊካሊ ቅርብ ስለሆኑ ማለት ነው። የሚፈልገው ባፈር ዞን ስለሆነ
እነዚህ ባላቸው ነው። እነ ዘመነ ግን በስልጠና በምንም ከነ እስክንድር ነጋ አፋሕድ አንጻር ሲታይ የተጠናከሩ ናቸው። ከዛ ውጪ እንደዚህ አይነት የፋኖ አመራርን ሁሉ እንኳን ገለው ለህልውና ትግል ነው ይችላሉ። እነ እስክንድር ነው ያደርጉት። እንዴ ለአማራ ህዝብ ወጥተን ጭራሽ ለአማራ ህዝብ የሚታገልን አካል እንዴት እንገላለን የሚል የሆነ ራሳቸውን በሞራል ነገር አጥረው ነው ያሉት። እና ሁሌም ራሳቸውን በሞራል የሚያጥሩ፣ በመርህ የሚያጥሩ፣ በህግ የሚያጥሩ አካላቶች በኢትዮጵያ ፖለቲካ ውስጥ ተሸናፊ ናቸው። እነዚህ ሰዎች በመሸነፋቸው ምክንያት ኢትዮጵያ ውስጥ የአገዛዝ ለውጥ እንጂ ምንም አይነት ሌላ ለውጥ ኖሮ አያውቅም። ኃላፊነት የሚሰማቸው አካላቶች ባለማሸነፋቸው ምክንያት ሁሌም መንግስት ይመጣል፣ ግን እኛ የምንመኘው የድሮውን ነው። ለምን ለውጥ የለም? የባሰ ነገር ስለሆነ የሚመጣው። እኔ ኃላፊነት የሚሰማቸው ሰዎች፣ በሞራል ራሳቸውን የሚያጥሩ ሰዎች፣ በመርህ ራሳቸውን የሚያጥሩ ሰዎች ኮምፕሮማይዝ ማድረግ ያለባቸው ነገር አለ። አይ በፍጹም ይሄንን ምናምን ነገር እንደዛ ነገር ውስጥ መግባት የለባቸውም። በተለይ ሞራል አልባ የሆነ አካል ጋር በሚጋጩበት ጊዜ ኮምፕሮማይዝ ማድረግ ያሉበት ነገር አለ። በእነሱ ልክ እላፊ ሄድም አያስፈልግም። አይ ይሄን ደግሞ በጭራሽ አናደርግም ደግሞ ተብሎ የራስን ህልውና አደጋ ውስጥ የሚጥልም ደግሞ አቋምም መያዝም የለበትም። ሰርቫይቭ ማድረግ ያስፈልጋል። የእናንተ ሰርቫይቭ ማድረግ ለቆማችሁለት ህዝብ እና ለሚፈልገው ለውጥ ይጠቅማል። እናንተ ግን በተሸነፋችሁ ቁጥር ስልጣንን ብቻ ማዕከል ያደረገ ስልጣንን በያዘ ቁጥር ደግሞ ህዝብን የሚጨቁን ኃይል ነው ወደፊት እየመጣ ኮምፕሮማይዝ ማድረግ ያስፈልጋል። ዛትስ ፖለቲካ እሱ ነው። ፖለቲካ እሱ ነው። አቶ ጌታቸው ረዳ ከረፈደም በኋላ ይሄ ነገር ገብቶት አሁን ነው ጭልጥ ብሎ ብልጽግና በሚያስብል አይነት ደረጃ የተንቀሳቀሰ ነው። ትላንት ነገር ያቸዋለሁ። እንግዲህ እነዚህ ሰዎች ከትግራይ ህዝብ ትከሻ ላይ ማውረድ የሚችልበት አንድ እድል አለው። ያን እድል ለመጠቀም አቅም ካለው ኃይል ጋር ሆኖ መስራት ፈልጓል። እንደ ትላንት ስጃጃል መክረም የለብኝም እያለ ይሄ መታየት መቻል ድርጅት ሁላችሁ መሪ ከሌለ፣ በተለይ ደግሞ ድርጅት ደግሞ ሲሆን መሪ ድርጅት ከሌለ የሚጎዳው ህዝብ ነው። አንዳንድ ጊዜ ለህዝቡ ህልውናም ሲባል ያ ድርጅት ምን መሆን አለበት? ሰርቫይቭ ማድረግ መቻል አለበት። የሚጠቅም ከሆነ እንጂ እንደ ህዋት የኛ ህልውና ምናምን በሚል ለዚሁም ላይ ጠቅም ነው። ኦፍኮርስ የሆነ ጊዜ የትግራይን ህዝብ ህልውና ከሱ ህልውና ጋር ተያያዘ። እሱን በማጥፋት ሂሳብ፣ እሱን በማጥፋት ስሌት አጠቃላይ የትግራይ ፖለቲካን የመደምሰስ ፍላጎት ነበር። በፖለቲካ ረገድ የመጨረሻ ማይኖሪቲ የማድረግ ፍላጎት ነበር። ድጋሚ ለሆነ ክፍለ ዘመን ያህል እንዳይነሳ የማድረግ ፍላጎት ነበር። ድርጅቱን ጋር መሆናቸው ልክ ነው። ግን ድርጅቱ ከዛ በኋላ ለህዝቡ ሳይሆን አሁንም በነበረው አይነት መልኩ ህልውናችሁ ነኝ እኔ እያለ እድሜ ልክ ምንም አይነት ለህዝቡ የሚጠቅም ነገር ሳያመጣ መቆየት ፈለገ። እንዲህ ደግሞ ሲሆን ለእንደዚህ አይነት ድርጅት ደግሞ እድሜ ልክ መሞትም ልክ አይደለም። ግን አንዳንዴ ድርጅቶችም ለህዝቡ ህልውና አስፈላጊ ናቸው። አስፈላጊ ስለሆነ ኃላፊነት በማይሰማቸው ሰዎች ልክ አይደለም ኮምፕሮማይዝ አድርጎ የራስን መርህ የራስን ፍላጎት አይ የፖለቲካ ህይወቴ የፖለቲካ ስብዕናዬ እንዲህ ብቻ እንዲሆን ነው የምፈልገው ከሚለው የራስ ፍላጎት ጋር ትንሽ ተላቆን አይ ለህዝብ ስል ይሄን ልስጥ ማለት ያስፈልጋል። ከራስህ የምትቀርሰው አይ በዚህ ልታማ ሲፈልግ የምትለው ለማን ለህዝብ ስትል ካልሆነ ለህዝብ ያሰብከው ነገር በሙሉ አፈር ነው የሚሆነው። ትግራይ ላይ መመልከት ጌታቸው ረዳ ለትግራይ ህዝብ ያሰባቸው ነገሮች በሙሉ አሁን ፈርሷል። ያ ምክር ቤት ፈርሷል። አጠቃላይ ፖለቲካ ማህበረሰቡን ወክሎ የነበረ ምክር ቤት ፈርሷል። አይቀጥልም። ይሁን እንዲህ አይነት ነገሮች ይመጣሉ። በማን ምክንያት? በአቶ ጌታቸው ረዳ ምክንያት። ምን በማለት አይ እኔ በቃ ፖለቲካ ህዝብ እኔ ብቻ መሆን አለበት በሚል
ፖለቲካ እንደዛ ይሰራል። እነ እስክንድር ጋር ተመሳሳይ ችግር ስለምን እና በዛ ምክንያት አንድ ነው። በነገራችን ላይ የአማራ ህዝብ ያለው አንድ ድርጅት አፋሕድ ነው በትጥቅ ደረጃ ላይ እሱ ህልውናው አደጋ ውስጥ ነው። እንዲሁም ይቀጥል ከሆነ በቅርብ ጊዜ ውስጥ የሚያከተም ይመስለኛል። በተደጋጋሚ እንደሚሉት ህዝቡ ሊያቅላቸው ይችላል፣ ከንፈሩ ሊመጥላቸው ይችላል። ለህዝብ ማሳወቅ ግን አያድንም። ምክንያቱም በእንደዚህ አይነቱ ወቅት ህዝብ ግራ ነው የሚጋባው፣ አቋምም አይወስድም። ለአንድ ዓላማ የቆሙ ሰዎች ሲጋጩ ህዝብ አቋም አይወስድም፣ ግራ ነው የሚጋባው። ግራም ደግሞ እንዲጋባም ይሰራበታል። ስለዚህ ለህዝብ አሳወቀ ከህዝብ መጠበቅ የለም። ራስን ማዳን የሚያስችሉ ዞር ዞር ብለህ አማራጮችን ማየት ተገቢ ነው የሚሆነው። ካልሆነ ግን ቅድም እንዳልኳችሁ አሁን አንድ ወሳኝ መሪያቸውን አጥተዋል። ይሄ አይነት ሐሳብ ግን ያለው ለከፍ ያለው ደስዬ ብቻ አይደለም፣ አፋሕድ ውስጥ ላሉ ለእያንዳንዱ መሪም ጭምር። በዚሁ የሚቀጥል ከሆነ ቀስ እያሉ ሌሎቹንም የሚያጡበት ድርጅቱም የሚከስርበት አይነት ሁኔታ ይፈጠራል። አሁን ድርጅት ውስጥ ያለ አመራርም ሆነ አባል ምንድነው ህልውናው? ምንድነው ዋስትናው? ቀስ እያለ ሊለቅም ይችላል ለማለት ነው። ምን ትላላችሁ በዚህ በኩል እስቲ?